ሙሴ ጸሊም ሽፍታ ነበርና በበረሃ ሲሄድ ከዛ በፊት የሚያገለግላቸው ጌቶቹ በፀሐይ ያመልኩ ስለነበር በቀን ዋዕየ ፀሐይ ጸንቶበት ከጓደኞቹ ጋር ከጥላ አርፎ ሳለ ፀሐይም በባዶ ሰማይ ላይ ስትንከራተት አይቶ ለራሷ በባዶ ሰማይ ላይ የምትንከራተት አሁን እቺ ምን አምላክ ናት አለ። ይህን ሲል ጓደኞቹ ሰምተው አንተ አምላክ ትላለህ፣ አምላክ ከፈለክ እዚያ ማዶ ካለው ከኤዝሮስ ገዳም አትገባምን አሉት። እርሱም ይህን ሰምቶ ወዲያውኑ ገዳም ሄደ። ከገዳሙ ሲደርስ የገዳሙ መነኮሳት ሽፍታነቱ ስለሚታወቅ ሊዘርፍ የመጣ መስሏቸው ነበር። አበምኔቱ ግን ጸጋ እግዚአብሔር እንደጠራው አውቆ ተቀብለው ለምን መጣህ ብሎ ጠየቀው። እርሱም አስተምረኝ ብዬ ነው አለው። ከዚያም አስተማሩት፣ አመነ፣ ተጠመቀ፣ መነኮሰ። መንኩሶም ምግባር ትሩፋትን አብዝቶ ሰራ። በተጋድሎውም የታወቀ ታላቅ አባት ሆነ። ከታላቅነቱም የተነሳ ሌሎች አበውና ገዳማውያን እግዚአብሔርን አባ ሙሴን አሳየን እያሉ ይለምኑት ነበር። በመጨረሻም ከብቃት ደረጃ ደርሶ አስቀድሞ ለነበረበት ሕይወት ወይም ደም አፍስሷልና ፍጹም ስርየት እንዲሆነው በአረመኔዎች እጅ በሰማዕትነት አርፏል። ፍኖተ ቅዱሳን ከሚለው ወይም ደግሞ ፍኖተ ቅዱሳን የቅዱሳን ጥሪ ከሚል ርዕስ የወጣ ነው። ካነበብኩት ነው ያጋራኋችሁ። ስላዳመጣችሁኝ አመሰግናለሁ።